ሰላም እንደምን አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ ማጥናታችንን እንደቀጠልን ነው። ዩኒት 2 ላይ ማርኬት ስትራክቸር እና ዲሲዥን ኦፍ ፈርምስ የሚለው ላይ እንግዲህ በነበሩን ያለፉት ሴሽኖች በደንብ ማርኬት ስትራክቸሮችን አራቱን ዲፈረንሺየት አድርገናል። ምን ያመሳስላቸዋል፣ ምን ያለያያቸዋል እና ከዚህ በኋላ ደግሞ ለምናጠናው ዲሲዥን ኦፍ ፈርምስ እንዴት እንደ ቤሲስ እንደ ፋውንዴሽን ይጠቅማሉ የሚለውን ነገር አይተን ነበረ። እሱንና ከዚህ በፊት የነበረውን ዩኒትም ያላያችሁ ተማሪዎች እንድታዩት እመክራለሁኝ። ዛሬ የምናደርገው ምንድነው ፐርፌክት ኮምፒቲሽን ማርኬት ላይ ምን ይመስላል፣ እንዲሁም ፈርሞች ዲሳይድ ያደርጋሉ የሚለውን የምናይ ይሆናል። እንግዲህ ኮስት ከርቭ የሚለውንም ከሎወር ግሬድ ትምህርቶቻችን የምናስታውስ ይሆናል ማለት ነው። እንግዲህ ከመግባታችን በፊት እንደ ሁልጊዜው እዚች ጋር lucybridgeacademy.com የሚለውን ሳይት ብሪፍ ኖቶች እንደምታገኙበት፣ ኩዌስችን ባንኮች እንደምታገኙበትና እንዲሁም ፐርሰናላይዝድ የሆነ ኤአይ አሲስታንት እንደምታገኙበት አስታውሼ እንድትጠቀሙት እጋብዛችኋለሁ። በሁሉም የሶሻል ሚዲያ ፕላትፎርሞች ደግሞ ቤተሰብ መሆን እንዳይረሳ። ፐርፌክት ኮምፒቲሽን ማርኬት የሚለውን ሰብቶፒክ 2.2ን በአራት ፓርቶች ከፋፍለን እምና ይሆናል። ዛሬ ፓርት 1ን የመጀመሪያው ሌሰን እናያለን ማለት ነው። ማርኬት ፕራይስ ዲተርሚኔሽን ኢን ፐርፌክት ኮምፒቲሽን፣ የመሸጫ ዋጋ የገበያ ዋጋ የኮሞዲቲው እንዴት ይወሰናል የሚለውን እንግዲህ ለናጠና ነው። in a perfect competitive marketplace ማለት ነው። in a perfectly competitive marketplace, prices are determined by the interaction of market demand and market supply. ማርኬት ዲማንድ ከርቭና ማርኬት ሰፕላይ ከርቭ ከአግሪጌቱ አውጥተን ከኢንዱስትሪ አውጥተን የፈርሙን ብቻ ኮንሲደር አድርገን የቱ ጋር ኢንተርሴክት ያደርጋሉ፣ ከዛ ፕራይሱን ዲተርማይን እናደርጋለን ማለት ነው። እሱም ፖይንት ነው የምናየው ማለት ነው። እንግዲህ ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ፕራይስ ዲተርማይን የሚደረገው በሁለቱ ኢንተራክሽን ነው። ዲማንድ ኤንድ ሰፕላይ የሚጣጣምበት ቦታ ጋር ያ ነው ፕራይሳችንን ዲተርማይን የሚያደርገው። the equilibrium price and the equilibrium quantity are established at the point where what the demand and supply curve intersect. ዲማንድ ኤንድ ሰፕላይ ከርቭ ኢንተርሴክት የሚያደርግበት አሁን ይሄ የፈርሙ አይደለም፣ የኢንዱስትሪ ዲማንድ ኤንድ ሰፕላይ ከርቭ ነው። ይሄ ደግሞ እዚህ ጋር የፈርሙን እናያለን። የፐርፌክትሊ ኮምፒቲቲቭ የሆነ ማርኬት ስትራክቸር ካሰብን ዲማንድ ከርቫችን ዳውንዋርድ ስሎፒንግ ነው የሚሆነው which means what price and quantity ምንድን ናቸው? ኢንቨርስሊ ናቸው ማለት ነው ግንኙነታቸው። ሰፕላይ ያየ እንደሆነ ምንድን ነው? upward sloping curve ነው which means what both have ዳይሬክት ኮኔክሽን ማለት ነው። ዳይሬክት ሪሌሽንሺፕ አላቸው። ኳንቲቲ ለመጨመር ፕራይስ መጨመር አለበት። ፕራይስ ሲጨምር ነው ፈርም ተበረታቶ ኳንቲቲ የሚያመርተውን የሚጨምሩ። ስለዚህ ሰፕላይ የሚያደርገው ከርቭ አፕዋርድ ስቶፒንግ ነው። የኮንሱመር ዲማንድ ደግሞ ዳውንዋርድ ነው። ምክንያቱም ኮንሱመር የሚወደው ዝቅ ባለ ዋጋ ብዙ አውትፑት መግዛት ነው። ዝቅ ባለ ዋጋ ብዙ አውትፑት ማለት ፕራይስ ከጨመረባቸው የሚገዙትን ይቀንሳሉ። እነዚህ ሁለቱ ሰፕላይ እና ዲማንድ ከርቭ ኢንተርሴክት የሚያደርጉበት ፕራይስ ሌቭል ፖይንት እቺ ፖይንት ወደ ምን ትራንስሌት ታደርጋለች? እዚህ ኢኩሊብሪየም ፖይንታችን ማርኬት ፕራይሳችን እሷ ነች ትሆናለች፣ ትመጣለች። እዚህ ጋር እቺ ፖይንት ትመጣና እዚህ ጋር ኢኩሊብሪየም ፖይንታችን የማርኬት ፕራይሱ ዲተርማይን የሚደረገው በቃ ከዚህ ከፍ አድርጌ እሸጣለሁ ካልክ ትከስራለህ፣ ማንም አይገዛ። ከዚህ ዝቅ አድርጌ እሸጣለሁ ካልክ ትከስራለህ። በርካሽ ነው እየሸጥክ ያለው። ኮስት ኦፍ ፕሮዳክሽን ራሱ በማይመልስ ምክንያት ዋጋ ነው እየሸጥክ ያለው። እንግዲህ ኮስት ከርቮችን ማስታወስ አለባችሁ። አሁን ከ10ኛ ክፍል ትምህርታችሁ ኮስቶች የምንላቸው ኤቲሲ አቨሬጅ ቶታል ኮስት ከርቭ፣ ኤቲሲ ምን ይይዛል? አቨሬጅ ቶታል ኮስት፣ ኤቪሲ አቨሬጅ ቫሪያብል ኮስት ኤንድ ኤኤፍሲ አቨሬጅ ፊክስድ ኮስት፣ እንዲሁም ማርጂናል ኮስት የምንለውን ይይዛል። እዚህ ጋር እንደምታዩት የፐርፌክትሊ ኮምፒቲቲቭ ፈርም ማርጂናል ረቨኑ ይሄ ሆሪዞንታል መስመር which is exactly equal with the average revenue. ማርጂናል ረቨኑ ከአቨሬጅ ረቨኑ ጋር እኩል ነው። የሚሸጥበትን ፕራይስ ያ ፕራይስ ነው ማለት ነው። P is equal to the marginal revenue and also the average revenue. እንደምታስታውሱት የማርጂናል ረቨኑ ከርቭ ቲክ ሼፕድ ነው አይደለም? ቲክ ሼፕድ ነው። እዚህ ጋር የምታዩት መጀመሪያ ላይ ማርጂናል ረቨኑ ከማርጂናል ኮስት ያነሰ ነበረ። የሆነ ቦታ ላይ ግን ጥሎት ይሄዳል፣ ኤክሲድ ያደርጋል፣ ያልፈዋል።
የአቨሬጅ ቶታል ኮስቱን ከርቭ ያየ እንደሆነ ዩ-ሼፕድ ነው። እንደማንኛውም እንደምታስታውሱት ዩ-ሼፕድ ከርቭ ነው ያለው አቨሬጅ ቶታል ኮስት ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ